አባት ሩም አላችሁ አይደል? ጭራሽ አንድ ሚሊዮን ብር መነጽር አዶናይ ሲያወራ ይዘጋል። ደስ ንግግር አይችልም። አዶናይን ራሱ ዋጠችው እኮ እግዚአብሔር ምስክሬ። እቺ ፈልፈላ ልጆትን ፈልጊያን ነው አውሩ በደም ማለት ጤነኛ ናት እንዴ? ግን እቺ ልጅ ዋሽሩም ያልኩ አይነት የምር 100% በላይ ነው ያረጋግጥሽ። ራስ ብለው ሻሩክን እዛችሁ ግን መጣች። እንደዚህ ደግሞ አልሰጠሁትም ብሎ ቢናገርልኝ እንዴት ጥሩ ነበር። እንደምትመጣ እርግጠኛ ነበርኩ። ለምን ትረብሽኛለሽ? ፍቅረኛ ቆንጆ ናት። በእናትሽ ተይኝ። ሰላም እንዴት ናችሁ? ውድ የዩቲዩብ ተመልካቾች ደህና ናችሁ? ዛሬም በሌላ ቪዲዮ ተመልሰናል። የሚገራረሙ ቪዲዮ ስለሆኑ እስከ መጨረሻው አብራችሁን እዩ። ቪዲዮውን ጨርሱ። ሰብስክራይብ ማድረግም እንዳትረሱ ጋይስ። ላይክ ማድረጉ ብዙ ሰው ጋር እንዲደርስ ወደ ቪዲዮ ጋይስ ተርፋለች እንዴ? እስኪ ቆይ ለአይነት ቪዲዮ ይላችሁ ይደገማል። አንዷ ልጅ እኮ አይታችኋላ አሰናበተች። እና በፈለክ ሰላም ነው ጋሼ። የቤት ኪራይ ልከፍል ነው? አይ አይደለም፣ ልጆትን ፈልጊያን ነው። ይሄ ሁሉ ተከራይ ነው የኔ ልጅ ቤትን ማከራየው በእናትህ እንዲስቀኝ አልከሽ ላላልቻሉ ረበርጣኝ ስታው እንዴ ለምን ደግሞ ምንም ሪአክት ማታረገው ነገሮች እንደ አይነቱ በት ቢቀርብኝስ ባሉባብስማ ቱቶራሌን ትምህርት ቤት ነኝ አልወጣሁም። እሺ በጊዜ ነኝ እማዬ አታስጨንቀኝ። ፈተና ደርሷል። ፎከስ አድርግ እስኪ። እሺ የኔ ልጅ እሺ ቻው። እዚህ ካፌ ውስጥ ሆነሽ ነው ፎከስ የምታረጊው? ነው አንዴ መጸዳጃ ቤት ደርሼ ነጥሽ። ይቅርታ ና እንዴ። ምን ይቻላል? አባት ሩም አላችሁ አይደል? ጭራሽ አዎ አለ። ሳታስነቃ ያዘልኝ እቺ ኳሳባል አልገባኝ። ወንድ አይደለህ እንዴ? እቺ ነዛ እናላሽ። አይ አያስፈልግም። አያችሁ ጭንቅላት ያለው ወንድ የኔ ቆንጆ የሥራ ስልክ አስቸኳይ ነው። አውርቼ ልምጣ ትችላለህ? ዚሊ ነግራለሁ። ይቅርታ የኔ ልጁ ምንሽ ነው? ጓደኛዬ ነው። አልጋ ይዟል እዚህ። እንዴ ጉዴ! እባክህ አስመልጠኝ እባክህ። አስመልጠኝ ማለት እንዴ? ዝም ብለሽ ተሳትጂ ቆይሽ ምን ይሽጣል? ባላማረም የኛ ነገር ነይነሂ ፍቅራለን የሚያሳ እዚህ ነው የሚያስተናግደው። በቃ እንግባ። ብሎ ጠላው ጋይስ አስበውበት ነበር ማለት ነው ከመጀመሪያው። እንዴ ተባባለ ነው። እሺ ታደርጊው አንቺም ለኔ እንደሆንሽው እኔም ላንቺ ዓለም ደውለልኝ መጣሁ። አልኩት እኔ ቁጭ ብሎ የሚሰማት ለምን አንቺም እየተጎዳሽ ነው እና በጣም ያወራን ስለሆነ መቀነስ ተናድቻለሁ ማለት ነው በሰዓቱ። እሺ ጠቅ ምናምን እያሉ የሚሰማት ነው የሚመስል። እኔ ባይገርም በጣም ጥሩ ሴት፣ እጅግ በጣም ጥሩ ሴት። ኢቭን እንደዚህ ምግብ ከተበላ ምናምን በኋላ ነገር ቦይፍሬንድ የሚለው ሰው በቃ ሂሳብ ምናምን አይን እያየ እኔ ፊት አይከፍልም። ዋው ምንም የሚያጫፍነሽ የምትደንቂ ነሽ፣ የምትገርሚ ሴት ነሽ። ዋው አሜዚንግ አሜዚንግ። እንዴ ምን እያደረግሽ ነው? ምንድን ነው እናት? እየነገርኩ ቆሜ አላይም። ሂሳብ ሲከፍል ኦኬ ቆሜ ሲከፍሉ ቆሜ ላይ ማለት እንደዚህ ነው። አታይም እና በጣም ጥሩ ሴት አለች እንዴ እሷ። ከህሊና ጋር ነው የምገኘው።
ግርጣቱ ዘይ እስቲ የፀጉር ስታይሌን ከ10 ሬት አድርግልኝ። ኧረ ምንም ችግር የለም። የበፊቱ ነው ነጩ ነው የሚያምረው ወይስ የኛው ነው የሚያምረው? 3 ሰጥሻለሁ። አያችሁ ጻሙን ደስ የሚለው እኮ እንደዚህ you can be honest። የት ናት እንዴ? አንከራተትከኝ እኮ ኦኬ አገኘኋት። ሰላም ነው? ሄሎ። እዚህ ታዲያ ቆማለች አትለኝም እንዴ? 5000 ብር ነው። ሰላም ነሽ? አይ ስምሽ ሰላም ነው? ነኝ አውራት ማለት እርግጠኛለሽ? 5000 ብር ነው ያለኝ። 5500 ይለኛል። 5000 ብር ነው ያለኝ። 5000 ብር ነው ያለኝ። 500 ብር ብር የለውም። ይኸው እንጂ ችግር የለውም። ቁጥሪ ስልክም አለ። ቆይ ወላካሎ በዚህ ድራማ ካልሆነ ድምጿ ሌላ ነው። ራስ አውራታ ማለት የዲቱ ሪአክሽን ግን ድራማ አይመስልም ጋይስ። እሺ ሰጥቻታለሁ። ወላካሎ እኔም ላቀ ድምጽ ሌላ ነው እያለ እናታ ኧረ እንዴት ላታሰማ ተብያለሁ። በይው ነው ወሬ ልትጁ ያን ትራቱ ደርሶኛል። ነይ እንዲህ አይነት በረከት ሲገኝ መሮጥ ነው እንጂ መነጽሮቼ እንዳለ 1 ሚሊዮን ብር መነጽር ማለት ነገ የሚያሳየኝ እያንዳንዱ ከ1700 እና 1600 ድራም በታች ገዝቼ አላውቅም። ማለት ኦልሞስት 100,000 ብር ነው ብራዘር። አንዱ መነጽር ነው እቺ የመጀመሪያ መነጽሬ ነች። እንደውም የዛሬ 2 ዓመት 3 ዓመት ቦድካስት ላይ አድርጌያታለሁ። የመጀመሪያ መነጽሬ ማለት ኦፍ ኮርስ የመጀመሪያ ሪል መነጽር የገዛሁት ማለት ነው። ላይክ 1700 ድራም አካባቢ ነች። ፕሮባብሊ እዚህ ይኸውልህ ዝም ብለህ መነጽር ሳረግ ዝም ብሎ እንዳይመስል። እቺ ደግሞ ሰይፉ ፋንታውን ላይ ያረኳት መነጽር ነች። አሁን ላይ እቺና እቺ ነው የሚመቹኝ እና ይሄም ማለት ነው። እያንዳንዱ መነጽር 100 ሺህ የመጀመሪያ መነጽርሽን ስታረጊ ብራዘር እንደዚህ ያልሽ ሰው የሚያውቅ ነው የሚመስለው፣ ግን ማንም አያውቅም። ስንት መነጽር ከዛ በኋላ እንደተወሰደልኝ ግን አሁን ላይ አትሊስት ወደ 15-20 ምናምን መነጽር አለኝ። 1 ሚሊዮን ብር ነው በኢትዮጵያ። ቀልድ አንተ ባልሸጣቸውም ትዘንጥባቸዋለህ። ብራዘር ይልሽ ፍሌክስ ያረኩምሻለሁ ግን ሪያሊቲ ነው። ፍሌክስ አርግ እንጂ አንተ ፍሌክስ ያላረክ ማን ያረጋል? አንተ ፍሌክስ አርግ አንተ እንደፈለኩን እንጂ አምርባሃል እኮ በጨፍርብን ስፈልግ አንተ ላይ ታይፕ ኦፍ የቤት አጋዙ ቲቪ ታይም ታደርጎ ማለት ነው። Instead አንተ ለአንድ ቪዲዮ ለግን ብዙ ነገር ሰብኩ እኮ ምጣድ ጀረና ወጡን ቀምሰው ይጨርሰው እንጂ ከመላሽ በቂ ነው። ባለቤቶቹ ባይሉስ በቀደም በተናገሩት ነገር በጣም አዝኛለሁ። ብዙ ዞቼን አሳዝኛለሁ። ምን መናገር የለብኝ ነገር ነው ተናገር እንዴ ይቅርታ ጠይቀች እንዴ ትይዝ ጋይስ ያልኩት እናንተ ስራችሁ ጥራችሁ ግራችሁ ያመጣችሁትን ነገር እሱ ሜክ ማድረግ ስላልቻልኩኝ ስለተናደድኩ አንቺ ነው እንደዛ ተናገር አይሲ ምንድን ነው ይቅርታ ምንድን ነው ብል ደስ ይላችኋል። አያችሁ ታውቋለች እኮ ልክ እንዳልሆነችና አሁን ያለችው ነገር ነው ትክክለኛ አምታስበው ማን ነው እንደዛ የሚለው? እኔ እንደዛ አይደለም። ይቅርታ ልዩ ነው አይደለም። you'll see I'm gonna make it to the top እያያችሁኝ like who cares ዊሼን ማለት ነው ሳሳካው ታያላችሁ። አውሩ በደምብ ማለት ጤነኛ ናት እንዴ? ግን እቺ ልጅ የትም ድረሽ እንዴ? እኔና ሲጀመር ማን እንትን አለሽ? ራስሽ እኮ ነሽ ስድቡን ምኑንም ያመጣሽው። በደምብ አንተ አውሩ ለክሊሻሊ ማንም እኮ አልደረሰብሽም ነበር። ለምን what በደምብ አውሩ ታያላችሁ። እና ደግሞ ዊሻን ነበር
አልነበረም። ሺዝ አክቲንግ ላይክ የሆነ ልጅ ኖሯት ምናምን ሰው እንደቀለደባት በቅርብ ጊዜ ማን ይቅርታ ቢላችሁ ዛሬ በጣም ይገርማል። አዶናይን ራሱ ዋጠችው እኮ ሰሞኑ ግን ጃኒ በቃ በጣም መነጋገሪያ ሆናለች። አስወር አዶናይ ጃኒ ትችላለች። እረ እግዚአብሔር ምስክሬ እቺ ፈልፈላ ላለች እረ ጃኒ ትችላል በመድኃኒዓለም እረ በስመ አብ ጃኒ እንደ ጩጬ እንዳታዋት እረ የተመጣች ናት ሁሉ ነው። አንተ ደግሞ ነገር ማጋናን ስትችልበት ከቤት አስወጣች ታሯሩጣለች ምናምን ላይቭ ምናምን ታስብላለች። በፈጣሪ አንድ እቺን የምታክልች እውነትን እንነጋገር። አዶናይ ሲያወራ ይዘጋል። ደስ ንግግር አይችልም። አሁን ደግሞ አዶናይ ንግግር አይችልም። ስንት ጊዜ ሲመክራን የነበረው በንግግር አይችልም። አሚን ኮንቨርሴሽን ነው እንደዚህ ከሰው ጋር አዶናይ የሆነ ሰው ትምህርት መስጠት አለበት። አዶናይ እንዲቆጭ ብሎ ሎንግ ኮንቨርሴሽን በፍጹም ይችል ልጅ አይደል። ይሄ አጭር ቪዲዮ ምናምን ጎበዝ፣ ይሄ ዱቅ ብላ አውራ ምናምን ሲባል በመድኃኒዓለም እና ምንድነው ከሰው ጋር ማውራት ነው የሚችለው? ኧረ ወፊል ምን ከዋሻው ውቀሱ። እግዚአብሔር ምስክሬ ከዋሻው ውቀሱ። አዶናይ ዱቅ ብሎ ሲያወራ ምናምን ጋዝ ነው የሚለው አይነፋም። ምንም አይተም ምን ላይ ቶት ነው ግን እንደዚህ የሚለው የሚሰራቸው ነገሮችን ልደግፉ ምናምን ትችላላችሁ። አንዳንድ አርቲስቶች አሁን ለምሳሌ ሲያወሩ ደስ ይላል፣ አሚን ሲዘፍኑ ደስ ይላል። ቁጭ ብለው ሲያወሩ ግን ምናቸውም አይተም እና ጃኒሻ ከባድ ሚዛንሽ ሳትናገሪ ስራሽን ትሰሪያለሽ። የተመታሽ የንግግር ልምድ የለውም አዶናይ እና ጃኒ በቃ አጥለቀለቀችው ቲክታኩ ምናምን አይካርም ሰሞኑን በቃ ተቆጣጠረች ምናምን ሙሉ ተቆጣጠረችው። እያየች ነው። ልታወራ ፈልጋለች መሰለኝ። ታያት። እኔ ላወራት አልፈልግም። ለምን? አሁንም ትወዳታለህ እንዴ? ኧረ እንደዛ እንኳን አይደለም። ስለዚህ ሂድና ሳትርቅ እንደማትፈልጋትና እንደተውካት ንገራት። እሺ መጣሁ። እንደምትመጣ እርግጠኛ ነበርኩ። ለምን ትረብሽኛለሽ? ፍቅረኛ ቆንጆ ናት። በእናትሽ ተይኝ። ቆይ ምን ነበረበት ትንሽ ብትታገሰኝ? በወደድኩሽ ልክ ነበር እኮ ስትገፊኝ የነበረው። ረስተሽው ነው? ስትሄድ ነው ያላንተ ጎዶሎ መሆን የገባኝ። ይሁን ታይዋ በቃ ታሽኬት ስም ይኖርበት እኔ ያረጋም የገባሽ በጣም ከረፈደ በኋላ ሆና ይገባኛል። ግን እኮ አሁንማ በአንቺ ያለቀስኩትን አይቶ በእሷ እየካሰኝ ነው። የምርህን በጣም ያቺ ከዛውና በጣም አው አንቺን እንዲያስተውኝ እኮ ያልተሳልኩለትና ያለመንኩት ታቦት አልነበር እና ጸሎት የሰመረ እያልከኝ ነው? ቀላል ሰመረ መሰለሽ? እውነትም ቆርጦልሃል። ሲተውት የማይተው እኮ ማንም የለም። ለማንኛውም ቸልተኝነትሽ ሌላም ሰው እንዳያሳጣሽ ሌላ ጊዜ ልብሽን ከራስሽ አስማሚ። የጀመርሽውንም መጨረስ ይልመድብሽ። እየጠበቀችኝ ስለሆነ ልሂድ እኮ አርፈሽ ብትሄጂ ነው የሚሻለው። ነው ምን ያርጋት ነው? እና ተረፉ እረፍ ቀለል አድርጋ እናንተ ረፉ ምናምን ማለት ነው። እረፍ 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 ነው ውሻ ጋር እንዲህ አይነት ቀልድ ነው። አስተካክሉ 6 ብር ወሰድክና ወሰድክ። ፓስተር ሶፊ ማመጣብን ጉድ የለም። እስኪ ምን ወሰድ? 6 ብር መረጃ አለ አይደል? ስንት ወሰድ? 6 ሺህ ከስንት ሰው? ወደ 425 ነው የሚለው። ስንት ሆነ አንድ ላይ? 2 ሚሊዮን ምናምን። ስንቱ ተሰበሰበ? ስንት ተሰበሰበ? እንዴት ስንት? ከአንድ ሰው ስንት ነው ያገኘው? 6000 ብር በወር 500 ብር በአመት 6000 ብር ቆጥቧል አገኘው። እሺ 6000 በእነርሱ ኬስ ላይ ሆኖ ምን ይሰራል? እንደዚህ ተጀመረ ይላስ። እስኪ ንገረኝ። እኔ በንግድ ነው የተቀበልኩት፣ በቸርች አይደለም። በኪሳቸው ምን ይሰራል ንገረኝ። እኔ ጋር ስመጣ እኮ 2 ሚሊዮን ሆነ እና ይሄ በጣም ከራሚ ቢዝነስ በቃ ስራ ሰራውበት ይጠቅማቸዋል። እያልኩ ያለው ምንድን ነው? ከቅድም 6000 ብር በአንተ ኪስ ከሚሆን እኔ ጋር ቢገባ ይሻላል እያልኩ ነው ያለው። ስራ ይሰራል። ያ 6000ም ሰርቄ አይደለም የተቀበልኩት፣ በሰው ስምምነት ነው እንዴ። 6000 እኔ ጋር ሲመጣ ስራ የሚሰራ እኮ ይኸውልህ፣ 6000 ተጠራቅሞ እኔ ጋር ሚሊዮን ሆነ አይደለ? እነሱ ጋር ሲቀመጥ እኮ 6000 ነው የሚሰራ ነው በቃ እንዴ።
ገጭራሽ ያሳምነን እኮ ሚሳ በልተህ እኮ የምትከፍለው ነው 6000 ብር። እኔ ደግሞ እኮ የሰዎች ተስፋና እምነት ጀምራለሁ። ባንክ ብድርና ቆጥባ ብሎ ቆጥበዋል ሰዎች። እና ታዲያ የቆጠቡት ለራሳቸው ነው እንዴ? ደግሞ ደረቱን ሞልቶ እንትን ይላል እንዴ? በላ ተናፍን ኪድንዶ ገዛና ሰላም በለይ አደያላት አደያላውና ተዋር ዘይብላ ተቆርሚያን በይና كسب زمن لساس كندخونا يا راسون روت الزالات እንደዚህ እኮ በቃ የራሳቸው ቤት የሙቀት ዳር ሙቀ ህይወት የነበራቸው ሰዎች ናቸው እንደዚህ መተው እንትን የሚሉትና ያሳዝናል። አያችሁ እሱ መሬት ወርቁ ሲጥለው እሷ ደግሞ አንስታ እንትን ስትል የነበረው ትዝ አላት። ትንሽ ምግብ ለአንድ ሰው ህይወት ሊሆን ይችላል። ትንሽ ልብ ግን ለዓለም ብርሃን ይሆናል። የቤታ ጥንቸል በሱካር ስላረፈች የቀጠሮ ጌም አርበው በዛ መንገድ እንዲገለጽ ቤታዮ ለቤታ ተይኝ ባለፈው በውሻ ጌም ጻውሻው ደግሞ ምንድነው የጥንቸል ቀብር ሞች ቅዳሜ የቀጠሮ ጌም አላት። ማነው አርብ ይቅርታ አርብ የቀጠሮ ጌም አላት። የቀጠሮ ጌም ማለት ሜላ ቤተሰቦችም የእንስሳ ነፍስ ያሳስበናል። አሜን ግን ቤታ ይቅርታ ዘንሽ መቆስ ስኳር በሽተኛ ስኳር ጥንቸልም ስኳር ሞይ ስኳር ነው የገደላት። ስኳር አንሶ አድላ ያጣ በሽታ ነው የገደላት። ስኳር ያነዘበም ታምኑ እዚህ በስማ ወዳጆቼ እዚህ ሰጠኝ እንደቆምቀም ማረገው እየወሰኩ ለሷ ነው ማደርገው። አታስታውስ፣ በእግዚአብሔር አታስታውስ። ጌታ እንዴት እንዳለቀስኩ ነው የማውቀው። ለማለት እንችላለን። አይዞሽ የሚያዩኝ እያየሁ ነው ነብሷን ወሰዱት። ማርያም አልተናዘዘችም ግን አይኔን እያየች ብታይም በዋዱ ኤርሚ ደግሞ እየሰማችሁ አልተናዘዘችም ይላል። ጥርስ ምናምን አልነበራት አልነበራትም። አንተኗን አሺ ይሄ ምንድነው አቃጥለን እንሰጥሻለን ብለውኛል። እሱ ነው ቀሪ አመዱን ምን ቢል ታስቀምጠው የተቀበረች የምትቀበረው አርብ ነው ጋይስ፣ አርብ እና ደግሞ ያፍንጫዋን ፕሪንት ምናምን ጥለሽ የቀብር ስነ ስርዓት ማለት ነው። ይመች ግን ቤታ ወይኔ እናት ምን እያሉት ነው? ሰባት عبيتات ስለዘለው እዚህ ስልክ እንቀበለክሞ ስልቀበለክ حግዘክ ያየው እሺ ስልከለኪ 10 ደቂቃው ሳምንት ነው ፍሽል ተሰበሰበላት እንኳን ይሁንት እንኳን አሮኒን እኮ የምንወደው በምክንያት ነው። ጋይስ ሰሞኑ አባቴ ምን ይሆኑ ነው አጫናነቁን እኮ በኤአይ ሰዎች እሺ እዚህ ሁሉ ለናቸው ብቻ እሺ ጭራሽ ፍለርት የሚያደርግ ጥያቄ ይለፈኝ መዋሸት አልችልም። ይለፈኝ ያልኩበት ምክንያት ግን በዚህ ካሜራ የሚመስለው እሺ ካሜራው አለ። ኦኬ ከታ ምንም ማድረግ አልችልም። በጣም ከባድ ነው። አንተ ፊት እንደዚህ ልሆን ባልችል ያው ውሸታም ነኝ ማለት አይዋሹም ያልኩት አይነት የምር 100% በላይ ነው ያረጋግጥሽ። ጭራሽ ብለው ሻሩክን እዛችሁ ምን መጣች? ወይኔ ደግሞ ይሄ ብቻ መስሎት እንደ ጋይስ ያልመጣ ታዋቂ ሴሌብሪቲ ለምን ነሪያና ምናምን ሜሲ በቃ
ይቀራል? ዓለም ላይ የሚታወቁ ታዋቂ ሰዎች እንዳለ አባይ ቲቪ ላይ ቀርበዋል። ባለፈው ያንተም ልደት ሲከበር መኪና ቃል ተገብቶልህ ነበርና አስታውሳለሁ። አሁን የመጣኸው በተሸለምከው መኪና ነው? አይ እሱ ፎቶውን ይዟለሁ። በሊና መኪና ነው የመጣሁት። እንዴ ቃል ተገብቶለት ነበር እንዴ ለመኮንን ጋይስ? ታስ መኪና እንግዲህ ውጪ ሄዷል አሉ ሰውየው። ከዛ ሊልክልኝ መሰለኝ ሀሳቡ እንደዛ ነው። ማን ነው ቃል ገብቶ ስም ያለው? አስታውሳለሁ እንደዚህ ቃል ሲገባ እስኪው ሆኖ የኛ ስራ ብቻ አይደለም መተው ያለበት የለሌሉ የኮምፒውተር ስራ ነው። ገና ሳይጠብቀናል። ግን በዚህ ሆነ በዛ ለሞኬ መኪና እናመቻቻለን። እንደዚህ ደግሞ አልሰጠሁትም ብሎ ቢናገርልኝ እንዴት ጥሩ ነበር። ቃል ከገቡማ ይስጡት እንጂ እኔ ማወቅ የፈለኩት ወይ ምናልባት በስምህ ይሄ ከስተማይዝ አድርጎ እያሰራው ይሆን? ምን መኪናው ነው መኮንን ማያደርገው እንደሱ ያደርገው ጨዋ ነው። እና ስሮር ሙሉ አስጨቀጨቀኝ በጣም በብዙ ሰዎች በግሬስ እንዴት ሆነ ያ መኪና ደከመኝ እኮ። ኧረ ሰው ተሸልሞ ይደክመዋል እንዴ? ደስ ይላል። እና እስካሁን ድረስ አላገኘሁትም። አሁን እንደውም ከሀገር ወጥቷልም የሚባል ወሬ አለ። ያው የመኪና ጉዳይ መቼም ብዙዎችን እያባላ ነው። ከነዛ ውስጥ መቆጠሬ ነው የሚያሳዝነኝ። ሳልበላም ሳያበላኝ ብዙዎችን እያባላ ነው። እኔን ደግሞ እየበላ ነው። በላ እንዴ ኧረ ደስ አይልም። እንደዚህ በአደባባይ ቃል ገብቶ ላሽኖር ደስ አይልም። ችግር የለም ግን እንደዚህ ቢነግርልኝ አልሰጠሁትም ብሎ ቢልልኝ እኔንም የሚጠይቀኝ አይኖርም። እኔ አሁን በጥያቄ መከራ ያላየሁት ያ መኪና እንዴት ነው? ያ መኪና ይደክማል። ለስንቱ ሳስረድት ትችላለህ? እኔ እንደውም ባለፈው መንገድ ትራንስፖርት እኮ አይቼህ ነበርና ታርጋ ሊያወጣ ነው እያልኩ ነው። ለራሴ ነው ለራሴ ነው የሄድከው? ለራሴ ነው የሄድኩት። ሰው ሁሉ ሳርጎት ሳይው እኔም እዚህ ላይ አርገህ ልትወጣ ተፌ ወጣ ብዬ ያው እንግዲህ የሰው ማንነት ያላል ቢባል የተናገረውን ነውና ያው በአደባባይ ላይ የተገባ ቃል ስለሆነ ቃሉ ይተገበር ዘንድ ይሄው መኮም እኔም እየጠየቅን ነው። ባይሰጥም ግደልኝ ባያመጣውም ግደልኝ። ግን እንደዚህ አሁን ልክ እንደዚህ በአደባባይ ላይ እስካሁን አልሰጠሁትም አጠይቁት ቢል በቃ ኮንን ጭቅጭቁ ነው። በቃ በጣም ይከብዳል። ከመኪናው በላይ እንደሰጠኝ ነው የምቆጥረው። እና ያደከማል አይደል? ካለ መሰጠቱ ባሻኔ ረስቸው ደና እየተጫወት ያ መኪናስ ይላል። እንዴት የማላውቀው መኪና ምን ልበል? አሁን በቀደም ምሳ ስንበላ ልክ ስገባ ሬስቶራንቱ በር ላይ የሆነ መኪና ቆሞ ነበር። አዲስ ብራንድ ነው። አንዱ ለሰዎች መጥተው መኮዬ እሱ ነው አይደል ምናምን ሲሉ ነበር ይላሉ። እነሱ ሰምተዋል። ማን ሰርግ ላይ እንደሆነ አላውቅም። አብረን ቁጭ ብለንም እንደዚሁ መጥቶ መኮዬ መኪና መንገድ ዘግቷል አለ። በቃ እንደዚህ ይደከማል። እንደው በተሰጠኝና በዘጋው ሲል ነበረ። እባካችሁ ይሰጠውና ይዝጋ። እንደዚህ ቃል ሲገባ መጀመሪያ ያስበበት ልጆች ራሱ ቤተሰብ ይጠይቃሉ። እንዴ በጣም የሚገርመው እኮ እሱ ነው። እንደዚህ እኮ ነው በቃ ለቤተሰብህም ለጎረቤትህም ለህዝቡም አልሰጠውትም ካለ እንደሰጠ ይቆጠራል። ቆይ መኪናውን ሸልማለሁ ሲልህ ግቢ ምናምን አዘጋጀህ ማሳደር? እኔማ ነበረኝ በፊትም ግቢ። እሱ አይደለም ለእነት የሚያዞር አለኝ። ችግር የለም። የሚቆመው ነው የጠፋው። የሚቆመው እኔ ልቆም ጋይስ ቃል ነው ይሰጣል። ለዛሬ የነበረን ቪዲዮ ይሄንን ይመስል ነበር። ተለመደው ላይክ ሰብስክራይብ እንደተለመደው ሰብስክራይብ እና ላይክ ማድረጋችሁን ግን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ባይ